ለበርካታ አስርት ዓመታት ኢራን የሚለው ስም በዜና አውታሮች ላይ ከማዕቀብ ከግጭትና ከኒውክሌር ውጥረት ጋር ተያይዞ ሲነሳ ቆይቷል። ሆኖም ግን ዛሬም ድረስ በየዓመቱ በሺዎች የሚቆጠሩ መንገደኞች ሰማያዊ ቀለም ያላቸው መስጊዶች በፀሐይ ብርሃን በሚያንጸባርቁባቸው ከተሞች ውስጥ እግራቸውን ለመርገጥ ወደዚህ ቦታ ይጎርፋሉ። ጥንታዊ የገበያ ስፍራዎች በሰው ድምፅና በንግድ እንቅስቃሴ ይሞላሉ። የፋርስ ግዛት ፍርስራሾችም ዛሬም ድረስ ከበረሃው መሃል ገዝፈው ይታያሉ። ለመሆኑ ኢራንን መጎብኘት በትክክል ምን ይመስላል? ሰብስክራይብ አድርጋችሁ አብራችሁን ቆዩ። ኢራን በግምት 1.65 ሚሊዮን ስኩዌር ኪሎ ሜትር የሚሸፍን ሰፊ መሬት ያላት አገር ስትሆን በመካከለኛው ምስራቅ ካሉ ግዙፍ ሀገራት አንዱ ያደርጋታል። ኢራን በምድራችን ላይ እጅግ ወሳኝ ከሆኑ ስፍራዎች አንዱ ላይ ትገኛለች። በስተደቡብ በኩል በየቀኑ ከዓለም አጠቃላይ የነዳጅ አቅርቦት ውስጥ ወደ 1/5 የሚጠጋው የሚያልፍበት ጠባብ የውሃ መስመር የሆርሙዝ ወሽመጥ ይገኛል። ብዙዎች የማይገነዘቡት ነገር ቢኖር የሀገሪቱን አስደናቂ መልክዓ ምድር ስብጥር ነው። በአንዲት ሀገር ውስጥ ኢራን ሰማይ ጠቀስ ተራራዎችን፣ ሰፊ በረሃዎችን፣ ለም ደኖችንና ረጅም የባህር ዳርቻዎችን አቅፋ ይዛለች። ከበረሃዎቿና ከተራራዎቿ ስር ሀገሪቱን ከዓለም አቀፍ የኤነርጂ ኢኮኖሚ ጋር በጥብቅ የሚያስተሳስራት ግዙፍ የነዳጅና የተፈጥሮ ጋዝ ክምችት ይገኛል። ነገር ግን ከዜና አውታሮች በስተጀርባ ሌላ ታሪክ አለ። በነዳጅ ሳይሆን በሺዎች ለሚቆጠሩ ዓመታት በዘለቀ ስልጣኔ የተጻፈ ደማቅ ታሪክ። ምክንያቱም ከዘመናዊ ፖለቲካ ቀደም ብሎ ይቺ ምድር የጥንቷ ፋርስ እምብርት ነበረች። የንግድ ተጓዦች በሐር መንገድ በረሃዎች ላይ እየተመላለሱ እንደ ያዝድና ኢስፋሃን ያሉ ከተሞችን ያገናኙ ነበር። የንጉሳውያን መንገዶች ደግሞ እንደ ፐርሴፖሊስ ያሉ የኢምፓየር መዲናዎችንና በዩኔስኮ የተመዘገቡ ቅርሶችን ያቆራኙ ነበር። ከሀገሪቱ ጋር ተያይዘው ከሚነፍሱ ፈተናዎች ባሻገር በእነዚህ ታሪካዊ ስፍራዎች ዙሪያ የዕለት ተዕለት ሕይወት እንደቀጠለ ነው። በታሪካዊ ቦታዎች አቅራቢያ የሚኖሩ ማህበረሰቦች የእንግዳ ተቀባይነት ባህላቸው በተጸረጸበትና ባህላዊ ቅርሳቸው የኩራት ምንጭ በሆነበት ስሜት ዛሬም መንገደኞችን በደስታ ይቀበላሉ። ኢራንን ለመረዳት የዜና አርዕስቶችን ትተን በሀገሪቱ ውስጥ ረጅም ጉዞ ማድረግ ይኖርብናል። ስልጣኔዎች የበቀሉባት የወደቁባትና በዝምታ የጸኑባት ምድር። ጉዞአችንን ከመቀጠላችን በፊት ስለ ሀገሪቱ ስም አንድ አስፈላጊ ነጥብ ግልጽ ማድረጉ ተገቢ ነው። ለዘመናት አብዛኛው የምዕራቡ ዓለም ይችን ምድር ፋርስ ወይም ደግሞ ፐርሺያ ብሎ ይጠራት ነበር። ስሙም የመነጨው በጥንቱ የፋርስ ግዛት እምብርት ከነበረውና ፓርሳ ከሚባለው የደቡብ ክልል ስም ነው። ሆኖም ግን በዚያ የሚኖሩ ሰዎች ሀገራቸውን ከጥንት ጀምሮ ኢራን ብለው ይጠሯታል። ይህም የአርያኖች ምድር ከሚል ጥንታዊ የፋርስ ቃል የመጣ ነው። በ1935 ዓመተ ምህረት የሀገሪቱ መንግስት ዓለም አቀፍ ማህበረሰብ ይህንን የሀገር በቀል ስም ለይፋዊ አገልግሎት እንዲጠቀም ጠየቀ። ዛሬ ሁለቱም ስያሜዎች ጥቅም ላይ ይውላሉ፣ ነገር ግን መጠነኛ የትርጉም ልዩነት አላቸው። ኢራን ዘመናዊቷን አገር ሲያመለክት፣ ፋርስ ደግሞ ጥንታዊ ስልጣኔዋን፣ ባህሏንና የታሪክ ግርማዋን ይገልጻል። በዚህ ቪዲዮ ውስጥ አገሪቱን አሁን ባለችበት ሁኔታ ለመጥቀስ ኢራን የሚለውን ስም፣ ጥልቅ ታሪኳን ስንዳስስ ደግሞ ፋርስ የሚለውን ስም እንጠቀማለን። ታሪክ አሁንም ድረስ ያሁኑን ጊዜ ስለሚቀርጽ የዛሬዋ ኢራን ለመረዳት ወደ ቀደመችው ፋርስ መመለስ ይኖርብናል። ኢራን የምትባለው ዘመናዊት ሀገር ከመፈጠሯ ረጅም ጊዜ በፊት ይህ ቀጠና የጥንቱ ዓለም እጅግ ኃያል ከነበሩ ስልጣኔዎች አንዱ የፋርስ እምብርት ነበር። ከንግስና መዲናዎች እስከ ሰፋፊ መንገዶች ድረስ የፋርስ ገዢዎች ራቅ ያሉ ባህሎችን በንግድና በዲፕሎማሲ የሚያስተሳስር ግዙፍ ግዛት ገንብተዋል። ይሁን እንጂ ብልጽግናን ያመጣው ይህ መልክዓ ምድራዊ አቀማመጥ ምድሪቱን ለወራሪዎች ክፍት አድርጓታል።
ለዘመናት ከታላቁ እስክንድር የጦር ዘመቻ ጀምሮ እስከ አረብ ካሊፋቶች መስፋፋት በዓለም ላይ የቱርክና የሞንጎል ኃይሎች መነሳት ድረስ የወራሪዎች ማዕበል ወደዚህ ምድር ፈሷል። ነገር ግን ከመሬት ጦርነት ባሻገር የባህር ላይ ቁጥጥር ሌላው የቀጠናው ቅርጽ በዝምታ የለወጠ የኃይል ምንጭ ነበር። በኢራን ደቡባዊ ጠርፍ የፋርስ ባህረ ሰላጤ፣ በጠባቡ መተላለፊያ ደግሞ የሆርሙዝ ወሽመጥ ይገኛል። ዛሬም ቢሆን የዓለምን የኤነርጂ አቅርቦት 1/5 የሚሸከሙ ግዙፍ የነዳጅ መርከቦች በዚህ ጠባብ መስመር ውስጥ ያልፋሉ። ለዘመናት የእነዚህን ውሃዎች መቆጣጠር ከንግድ ግንኙነት በላይ ትርጉም ነበረው። ይህም የህንድ ውቅያኖስን፣ መካከለኛው ምስራቅንና የእስያ ገበያዎችን የሚያገናኝ ወሳኝ የባህር መተላለፊያ ላይ ተጽዕኖ ማሳደር ማለት ነው። በዚህም ምክንያት በኢራን ውስጥ የሚከሰቱ ነገሮች በድንበሯ ውስጥ ብቻ አይቀሩም። ሀገሪቱ በረጋች ጊዜ በቀጠናው ውስጥ ሚዛን እንዲጠብቅ ታደርጋለች። ነገር ግን ውጥረቶች ሲነሱ ተጽዕኖ ከሀገሪቱ አልፎ የንግድ መስመሮችንና የጎረቤት ሀገራትን ውሳኔዎች እስከ መበጥበጥ ድረስ ይደርሳል። ይሁንና እዚህ ምድር ላይ ታሪክ መቼም በዝምታ አይጓዝም። በ20ኛው ክፍለ ዘመን እነዚያ ጥንታዊ ውጥረቶች በአዲስ መልክ ተመለሱ። ከ1979 የኢራን አብዮት በኋላ ቀጠናው ቀድሞውኑ ያልተረጋጋ ነበር። በ1980 ደግሞ ጎረቤት ኢራቅ ድንበር ተሻግራ ወረራ በመፈጸሟ ምክንያት በመካከለኛው ምስራቅ ረጅሙንና አውዳሚውን ጦርነት ቀሰቀሰች። በ1988 የተኩስ አቁም ስምምነት እስከተደረሰበት ጊዜ ድረስ ጦርነቱ በመቶ ሺዎች የሚቆጠሩ ሰዎችን ሕይወት ቀጥፏል። የቀጠናውንም ፖለቲካም መልኩን ቀይሮታል። ከኢራን ኢራቅ ጦርነት ከበርካታ አስርተ ዓመታት በኋላ ቀጠናው ዳግመኛ ለከፋ ግጭት ተጋለጠ። በየካቲት 2026 እንደ አውሮፓውያን አቆጣጠር አሜሪካና እስራኤል በኢራን ወታደራዊና ስልታዊ ኢላማዎች ላይ ተከታታይ የአየር ድብደባዎችን ፈጸሙ። ይህም በእነዚህ ኃይሎች መካከል የታየው ከፍተኛው ቀጥተኛ ግጭት ሆነ። አሁንም መካከለኛው ምስራቅ ተጽዕኖ ከቀጠናው ሊያልፍ በሚችል ግጭት አፋፍ ላይ ቆሟል። ያም ሆኖ ግን በኢራን ምድር ሕይወት ቀጥላለች። በዚች ምድር ታሪክ መቼም አይጠፋም። በመሬቱ ላይ ተቀርጿል፣ በባህል ውስጥ ተሰርጿል፣ እንዲሁም በመከራ ውስጥ በጸኑት ሕዝቦቿ ውስጥ ተቀብሮ ይገኛል። ለመሆኑ ይቺ ሀገር በግጭት ብቻ የተቃኘች ናት ወይስ ደግሞ ለሺህ ዓመታት በዝምታ የጸናች ስልጣኔ? ከሁሉም በላይ ደግሞ ዓለም በተሳሳተ መንገድ በሚረዳው በዚህ ስፍራ የዕለት ተዕለት ሕይወት ምን ይመስላል? ካርታውን በቅርበት ተመልከቱ። በምዕራብ እስያ እምብርት ላይ ኢራን በመካከለኛው ምስራቅ፣ በመካከለኛው እስያና በህንድ ንዑስ አህጉር መካከል የባህሎች መገናኛ ሆና ቆማለች። ለሺህ ዓመታት ይቺ ምድር በሐር መንገድ ላይ ለሚጓዙ ተጓዦች አህጉራትን የሚያገናኝ ድልድይ ሆና አገልግላለች። ሰራዊቶች ተራራዎችን ተሻግረዋል፣ ነጋዴዎችም ራቅ ያሉ ኢምፓየሮችን አቆራኝተዋል። በሰሜን በኩል ኢራን ከካስፒያን ባህር ጋር ትዋሰናለች። ይህም አገሪቱን ከካውካሰስ ከሩሲያና ከምስራቅ አውሮፓ ጋር ያገናኛታል። ለዘመናት በዚህ ጠረፍ የነበሩ ወደቦች የፋርስ የንግድ መስመሮች ከሰሜን ገበያዎች ጋር በማገናኘት አካባቢውን የዩራሺያ ኢኮኖሚ መግቢያ በር አድርገውታል። በምዕራብ በኩል ኢራን ከቱርክና ከኢራቅ ጋር ረጅም ድንበር ትጋራለች። እነዚህ ድንበሮች በፋርስ ዓለምና በሜዲትራኒያን መካከል የመገናኛ ነጥብ ሆነው ለዘመናት የቆዩ ሲሆን አሁንም በቀጠናው ካሉ ጥንታዊ የፖለቲካ ድንበሮች አንዱ ናቸው። በምስራቅ በኩል ኢራን ወደ አፍጋኒስታንና ፓኪስታን ትዘረጋለች። እነዚህ አካባቢዎች በአንድ ወቅት የፋርስ እምብርት ከሐር መንገድና ከደቡብ እስያ ገበያዎች ጋር ያገናኙ ነበር። በእነዚህ ኮሪደሮች ውስጥ ተጓዦች ሐርን፣ ቅመማ ቅመሞችንና አዳዲስ አስተሳሰቦችን በሀገሪቱ ላይ ያዘዋውሩ ነበር። ነገር ግን ምናልባት የኢራን እጅግ ስልታዊ ቦታ በደቡብ በኩል ይገኛል። ረጅሙ የባህር ዳርቻዋ በፋርስ ባህረ ሰላጤ ላይ ተዘርግቶ በሆርሙዝ ወሽመጥ አቅራቢያ ያበቃል። ይህም በየቀኑ ከፍተኛ የዓለም ነዳጅ ንግድ የሚፈስበት ወሳኝ የባህር መስመር ነው። ይህ ልዩ መልክዓ ምድራዊ አቀማመጥ ኢራንን በአህጉራዊ የንግድ መስመሮች፣ በኤነርጂ ኮሪደሮችና በጂኦፖለቲካዊ ተጽዕኖ መገናኛ ላይ
አንድ ያደርጋታል። የአየር ንብረቷን ስንመለከት ደግሞ ይሁን እንጂ መልክዓ ምድራዊ አቀማመጥ ከንግድና ከፖለቲካ በላይ ሌላ መሠረታዊ ነገርንም ይቀርጻል። እሱም የአየር ንብረት ነው። በኢራን የአየር ንብረት ከክልል ክልል በእጅጉ ይለያያል። በኢራን የአየር ንብረት በተራራዎች በበረሃዎችና በባህር ዳርቻዎች መካከል በተዘረጉ ጽንፍ የረገጡ ሁኔታዎች የተገነባ ነው። ሀገሪቱ በአንዲት ምድር ውስጥ የተለያዩ የአየር ንብረት ዞኖችን ይዛለች። በሰሜን በኩል በካስፒያን ባህር ዳርቻ እርጥበታማ ነፋሳት ጥቅጥቅ ያሉ ደኖችንና የማያቋርጥ ዝናብን ያመጣሉ። ይህ አካባቢ በሌላ በኩል ደረቃማ በሆነችው ምድር ውስጥ ካሉ ጥቂት ለም ስፍራዎች አንዱ ነው። ነገር ግን ከተራራው ባሻገር ያለው አካባቢ በከፍተኛ ሁኔታ ይለዋወጣል። በአብዛኛው የኢራን ደጋማ ቦታዎች አየሩ ደረቅና አስቸጋሪ ይሆናል። ዝናብ እጅግ አነስተኛ ሲሆን እንደ መካከለኛው የጨው በረሃ ያሉ ሰፊ ቦታዎች በዓመት ከ100 ሚሊሜትር ያነሰ የዝናብ መጠን ያገኛሉ። እነዚህ የበጋ ወቅት ሙቀቱ እጅግ አቃጣይ ሲሆን ብዙውን ጊዜ ከ40 ዲግሪ ሴልሺየስ በላይ ይጨምራል። በክረምት ደግሞ በተራራማ አካባቢዎች ያለው ቅዝቃዜ ከ0 ዲግሪ በታች በእጅጉ ይወርዳል። የአልቦርዝ ተራራዎች። ይህ በረጠበው የባህር ጠረፍ በበረዶ በተሸፈኑ ተራራዎችና በምድር ላይ ባሉ እጅግ ደረቅ ቦታዎች መካከል ያለው ከፍተኛ ልዩነት ምድሪቷን ራሷን ቀርጿታል። በእነዚህ የተፈጥሮ ጽንፎች መካከል ነው የኢራን እጅግ አስደናቂ መልክዓ ምድሮች የሚታዩት። በሩቅ ሰሜን ኢራን የአልቦርዝ ተራራዎች በአገሪቱና በካስፒያን ባህር መካከል እንደ ተፈጥሯዊ ግንብ ገዝፈው ይቆማሉ። በእስያ ከፍተኛ እሳተ ገሞራ የሆነው የዳማቫንድ ተራራን ጨምሮ አብዛኛዎቹ እነዚህ ጫፎች ዓመቱን በሙሉ በበረዶ የተሸፈኑ ናቸው። የዳማቫንድ ተራራ ከባህር ጠለል በላይ ከ5600 ሜትር በላይ ከፍታ ያለው የዳማቫንድ ተራራ በሰሜን ኢራን ሰማይ ላይ ጎልቶ ይታያል። አየሩ ጥርት ባለበት ቀናት ፍጹም ቅርጽ ያለው የእሳተ ገሞራ አናቱ ከ70 ኪሎ ሜትር ርቀት ላይ ከምትገኘው ቴህራን እንኳን ሳይቀር ይታያል። ዳማቫንድ ተራራ ብቻ አይደለም፣ ለብዙ ሺህ ዓመታት በእሳተ ገሞራ አመድ ላይ ላቫ የተገነባ ግዙፍ የተፈጥሮ ሐውልት እንጂ። የመጨረሻው ፍንዳታ የተከሰተው ከ7000 ዓመታት በፊት ቢሆንም ዛሬም ድረስ በአናቱ አካባቢ የእንፋሎት ምልክቶች ይታያሉ። ከነዚህ ተራራዎች ማዶ ፍጹም የተለየ ዓለም ይገኛል። በካስፒያን ባህር ደቡባዊ ጠረፍ ላይ ለሚሊዮኖች ዓመታት የቆየውና በዩኔስኮ የተመዘገበው የሂርካያን ደን ይዘረጋል። ይህ ጥንታዊ ደን ከ25 እስከ 50 ሚሊዮን ዓመታት በፊት የሰው ልጅ ስልጣኔ ከመጀመሩ ከረጅም ጊዜ በፊት የነበረ ነው። በክረምት ወቅት ደኑ በጭጋግ ተሸፍኖ ወደ ረቂቅ መልክዓ ምድርነት ይለዋወጣል። ከዚህ ጸጥታ በስተጀርባ እንደ ፋርስ ነብር ያሉ ብርቅዬ እንስሳት የሚገኙበት የዓለማችን ድንቅ የተፈጥሮ ስነ ምህዳር ይገኛል። በሰሜናዊ ኢራን ተፈጥሮ ደኖችና ተራራዎችን ብቻ ሳይሆን የሰዎችን የአኗኗር ዘይቤም ቀርጻለች። ለዚህም ትልቁ ማሳያ የካንቫዶን መንደር ነው። የመንደሩ እንግዳ የድንጋይ ግንቦች አንድ ጥያቄ ያስነሳሉ። ሰዎች በእውነት በእሳተ ገሞራ ውስጥ እየኖሩ ነው ወይ? በእውነቱ ከሆነ ነፋስና ዝናብ ለስላሳውን የእሳተ ገሞራ ድንጋይ እየቦረቦሩ ወደ ረጃጅም የሾጣጣ ቅርጽ ያላቸው ምሰሶች ቀይረውታል። የካንቫዶን ሰዎች ቤቶቻቸውን የሰሩት በእነዚህ የተፈጥሮ የድንጋይ ግንቦች ውስጥ በመቆፈር ነው። እነዚህ ቤቶች በበጋ ቅዝቃዜን በክረምት ደግሞ ሙቀትን ጠብቀው የሚይዙ የተፈጥሮ ኢንሱሌሽን ወይም ደግሞ መከላከያ አላቸው። በሰሜን ኢራን ጭጋጋማ ተራራዎች ውስጥ ሰዎች ተፈጥሮን ከመለወጥ ይልቅ ከተፈጥሮ ጋር ተስማምተው መኖርን ተምረዋል። የማሱሌ መንደር ቤቶች የተገነቡት አንዱ በአንዱ ላይ ተደራርቦ ስለሆነ የአንዱ ቤት ጣሪያ ለሌላኛው ቤት መንገድ ሆኖ ያገለግላል። እዚህ ሕይወት ረጋ ያለ ሲሆን ነዋሪዎቹም እንግዳ ተቀባይነታቸው የታወቀ ነው። መንገደኞች እንደ ባዕድ ሳይሆን እንደ ክቡር እንግዳ ነው የሚታዩት። ይህ ደግነት ከቀላል መልካምነት በላይ የሆነ ጥልቅ ባህላዊ መሰረት አለው።
በሀገሪቱ ውስጥ እንግዳ ተቀባይነት ታሮፍ በሚባል የዘመናት ማህበረሰባዊ ስርዓት ይመራል። ይህ ስርዓት በመጀመሪያ ገንዘብን አለመቀበልን ወይም ደግሞ የቀረበልን ስጦታ በትህትና መጀመሪያ እምቢ ማለትን የሚያካትት ውስብስብ የጨዋነት ጥበብ የተሞላበት ነው። የኢራን ማህበረሰብ ለቤተሰብ ትስስር ትልቅ ዋጋ ይሰጣል። ይህ ባህላዊ ጥልቀት በታዋቂው የኢራን ሲኒማ ውስጥም ይገለጻል። ፊልሞቻቸው የዓለም ህዝብ በተሳሳተ መንገድ ለሚረዳው የዚህ ህዝብ ህልም፣ ትግልና ሰብአዊነት ትልቅ መስኮቶች ናቸው። ብዙዎች የማይገነዘቡት ነገር ኢራን በሚገርም ሁኔታ የወጣቶች ሀገር መሆኗ ነው። ዛሬ የሀገሪቱ አማካይ ዕድሜ 34 ዓመት አካባቢ ሲሆን ግማሽ ያህሉ ህዝብ ከ35 ዓመት በታች ነው። ይህ የወጣትነት ጉልበት የሀገሪቱን ዩኒቨርሲቲዎች፣ የሥራ ቦታዎችና ከተሞች በአዲስ መንፈስ እየቀየረ ይገኛል። ምንም እንኳን የዘመናዊነት ጉልበት ቢኖርም ኢራን ለሺህ ዓመታት ከቆዩ ወጎች ጋር ያላት ትስስር እጅግ በጣም ጠንካራ ነው። ከነዚህም ውስጥ ዋነኛው የፋርስ አዲስ ዓመት ወይም ደግሞ ኖርዊዝ የሚባለው ነው። ይህ በዓል ከ3000 ዓመታት በላይ ያስቆጠረ ሲሆን ዛሬም ድረስ በሚሊዮኖች የሚቆጠሩ ሰዎችን በአንድነት ያቆራኛል። የፋርስ ምንጣፍ የሀገሪቱ ታላቅ የጥበብ ውጤት ነው። ለዘመናት የኢራን የእጅ ጥበብ ባለሙያዎች በዓለም አቀፍ ደረጃ የሚደነቁ ምንጣፎችን ሲሰሩ ቆይተዋል። እያንዳንዱ ምንጣፍ በእጅ የሚሰራ ሲሆን ለማጠናቀቅም ወራትን አልፎ ተርፎም ዓመታትን ሊፈጅ ይችላል። በምንጣፎቹ ላይ ያሉት ጥበቦች ታሪኮችን፣ የአትክልት ስፍራዎችንና ወንዞችን የሚወክሉ የባህል ነጸብራቆች ናቸው። በምንጣፎች ላይ ያሉትን ቀለሞች በሆርሙዝ ደሴት ላይ በተፈጥሮ እናገኛቸዋለን። የቀስተ ደመና ደሴት እየተባለች የምትጠራው ይህች ደሴት በቀይ በቢጫና በብርቱካናማ ማዕድናት የተሞላ አስደናቂ መልክዓ ምድር አላት። በተለይም ቀይ ባህር ዳርቻዋና የሚያብረቀርቁ የጨው ዋሻዎቿ ለተመልካቾቿ ከምድር ውጭ ያለ ሌላ ፕላኔት ይመስላሉ። በአቅራቢያው በሚገኘው የቄሸም ደሴት ላይ ደግሞ ተፈጥሮ በማርስ ፕላኔት ላይ የሚገኙ የሚመስሉ ሸለቆዎችን ቀርጻለች። እንደ አፈ ታሪክ ከሆነ እነዚህ ድንጋዮች የተፈጠሩት ኮከብ ወድቆ ምድርን ሲመታ ነው። ነገር ግን በእውነቱ ከሆነ በሚሊዮን ለሚቆጠሩ ዓመታት የተከሰተ የተፈጥሮ መሸርሸር ውጤቶች ናቸው። ጉዟችንን የምናጠናቅቀው በኢራን መዲናና ትልቁ ከተማ በሆነችው ቴህራን ዋና ከተማ ነው። በአልቦርዝ ተራራዎች ግርጌ የምትገኘው ይህች ሜትሮፖሊስ ጥንታዊ ስልጣኔን ከዘመናዊ ሕይወት ጋር አጣምራ በውበት ይዛለች። የከተማዋ ሰማይ ጠንቀስ ሕንፃዎች የሁለት ዘመናት ታሪክን ይተርካሉ። የሚላድ ግንብ 435 ሜትር ከፍታ ያለውና ከመላው ከተማ የሚታየው ይህ ግንብ የዘመናዊቷ ኢራን ምልክት ሲሆን ሀገሪቱ ወደፊት ለመራመድና ለመገንባት ያላትን ፍላጎት ያሳያል። የአዛዲ ግንብ በ1971 የተገነባው ይህ ነጭ ሐውልት የጥንቱን የፋርስ ስነ ሕንፃ ከዘመናዊ ዲዛይን ጋር ያዋሃደ የከተማዋ ታሪካዊ መግቢያ በር ነው። ከዚች ከቴህራን ተነስተን ኢራን በግጭት የታወቀችበት ሀገር ብቻ ሳትሆን ለሺህ ዓመታት በጽናት የቆመችና ዛሬም ድረስ ታሪኳን በዝምታ እየጻፈች ያለች ታላቅ ስልጣኔ መሆኗን እንረዳለን። መንገዱ ወደ ደቡብ ወደ ሌላው የሀገሪቱ ገጽታ ይወስደናል። ይህ አካባቢ በዘመናዊ ሰማይ ጠቀስ ፎቆች ሳይሆን ለዘመናት በቆየ የእጅ ጥበብና የበረሃ ስነ ሕንፃ የተቃኘ ነው። እነዚህ በታላቁ የኢራን በረሃ ጠርዝ ላይ የምትገኘው ጥንታዊቷ ኦአሲስ ካሽን ትገኛለች። ለትውልዶች ካሽን በግርማ ሞገስ በተላበሱ የግቢ ቤቶቿ፣ ውስብስብ በሆኑ የሰርክ ስራዎቿና የኤሌክትሪክ ኃይል ባልነበረበት ዘመን ቤቶችን ለማቀዝቀዝ ተብለው በተሰሩ የንፋስ ማማዎቿ ትታወቃለች። በጠባብ መንገዶቿ ውስጥ መጓዝ ልክ በሕያው ሙዚየም ውስጥ የመንሸራሸር ያህል ይሰማል። በካሻን ውስጥ የኢራን ታሪክና የአሁኑ ጊዜ በጸጥታና በስምምነት ይገናኛሉ። ይህም በበረሃ እምብርት ውስጥ እንኳን በልጽጎ ለመኖር የቻለውን ስልጣኔ ሌላ ገጽታ ያሳያል። ሌላኛው ደግሞ የሺአ እስልምና ታሪክ ነው። ጉዟችን ወደ ኢስፋሃን ከመቀጠሉ በፊት በኢራን ማህበረሰብ ላይ ትልቁን ተጽዕኖ ያሳደረውን እስልምናን ለመረዳት ትንሽ ቆም ማለት ያስፈልጋል። የኢራን ስነ ሕንፃ የተገነባው ስምምነትን፣ መንፈሳዊ ተገዥነትንና በእምነት የተቀረጸውን የአጽናፈ ዓለም እይታን ለማንጸባረቅ ነው።
ዛሬ አብዛኞቹ ኢራናውያን የሺአ እስልምና ተከታዮች ናቸው። ይህም ሃይማኖታዊ ሕይወትን ብቻ ሳይሆን ማህበራዊ ወጎችን፣ ሕግጋትንና የዕለት ተዕለት ተግባራትን ቀርጿል። በብዙ ከተሞች እምነት በዕለት ተዕለት ኑሮ ውስጥ ይታያል። የአዛን ጥሪ ከመስጊዶች ማማዎች ይሰማል። ቤተሰቦችም ለሃይማኖታዊ በዓላት ይሰበሰባሉ። ሌላው የዚህ ወግ ገጽታ የሰዎች አለባበስ ነው። ብዙ ሴቶች ጸጉሩን የሚሸፍኑትና የትህትና እንዲሁም የሃይማኖታዊ ማንነት ምልክት የሆነውን ሂጃብ ይለብሳሉ። ከ1979 የኢስላማዊ አብዮት በኋላ የኢራን ሕግ ሴቶች በአደባባይ ሂጃብ እንዲለብሱ ያዝዛል። እንደ ረመዳን ባሉ የተቀደሱ ወራት ሰዎች ከፀሐይ መውጣት እስከ ፀሐይ መግባት ይጾማሉ። ለጎብኚዎች ጥቂት ቀላል ወጎችን መረዳት ቆይታቸውን ምቹ ያደርገዋል። በአደባባይ በግልጽ አለመብላት፣ ትሁት አለባበስን መምረጥና በወንዶችና በሴቶች መካከል ያለውን ሰላም በጥንቃቄ መከታተል ተገቢ ነው። ምንም እንኳን እነዚህ ሕግጋት ቢኖሩም ብዙ መንገደኞች የሚገረሙበት ነገር የኢራናውያን ልባዊና እውነተኛ እንግዳ ተቀባይነት ነው። ምናልባትም ይህ መንፈስ ከታሪካዊቷ ከተማ ኢስፋሃን በላይ በጉልህ የሚታይበት ቦታ የለም ማለት ይቻላል። በፋርስ ዓለም የባህር እምብርት ተብላ ለረጅም ጊዜ ስትከበር ቆይታለች። በከተማዋ መሃል በ17ኛው ክፍለ ዘመን በሻህ አባስ አንደኛው የተገነባው ግዙፉ የናቅሼ ጃሃን አደባባይ ይገኛል። 560 ሜትር ርዝመት ያለው ይህ አደባባይ የስፋቪድ ስርወ መንግስት መዲና ማዕከል ነበር። በደቡባዊ ጫፍ ላይ የኢማም መስጊድ ቀድሞ የሻህ መስጊድ ይባል የነበረው ግዙፍ ሰማያዊ ጉልላቱን ይዞ ይታያል። ግድግዳዎቹና ቀስቶቹ በጥልቅ ሰማያዊና በወርቃማ ቀለማት ውስብስብ በሆኑ የጂኦሜትሪ ቅርጾችና በካሊግራፊ ጥበብ ተሸፍነው በበረሃው ፀሐይ ስር ያንጸባርቃሉ። በምስራቅ በኩል ደግሞ የሼክ ሎጥፋሎህ መስጊድ ይገኛል። ይህም ለንጉሳውያን ቤተሰቦች ብቻ የተሰራ የግል መስጊድ ነበር። ፀሐይ በጉልላቱ ላይ ስታርፍ በላዩ ላይ ያሉት ጥበቦች ሕያው ይመስላሉ። በምዕራብ በኩል ደግሞ ነገስታት የአደባባዩን እንቅስቃሴ የሚከታተሉበት የአሊ ቃፑ ቤተ መንግስት ይቆማል። ከኢስፋሃን ወጣ ብለን ወደ ማዕከላዊ ኢራን የበረሃማ ደጋማ ቦታዎች ስንገባ መልክዓ ምድሩ ይለዋወጣል። እዚህ ታሪካዊቷ ያዝር ትገኛለች። በፀሐይ በበሰሉ ግንቦች ላይ ከፍ ብለው በሚታዩት የነፋስ መሳቢያዎቿ የታወቀች ከተማ ናት። ይህም ለበረሃ ሕይወት የተሰጠ ብልህ የሥነ ሕንፃ ምላሽ ነው። በአቅራቢያው የምትገኘው የአርታካን ከተማም በ16ኛው ክፍለ ዘመን የተገነባው ጃሜ መስጊድ ይገኝባታል። እነዚህ ቦታዎች ስልጣኔ በእምነት ብቻ ሳይሆን በተፈጥሮን የመላመድና በፈጠራ ጥበብ የተገነባ መሆኑን ያሳያሉ። ጉዟችን ወደ ደቡብ ሲቀጥል የበረሃው መልክዓ ምድር ቦታን ለግጥም፣ ለአትክልት ስፍራዎችና ለጥበብ መዲናዋ ሺራዝ ይለቃል። ሺራዝ የፋርስ የባህር ልብ ተብላ ትታወሳለች። ከተማዋ የሮዝ መስጊድ በሚባለው ናስር አል-ሙልክ መስጊድ ትታወቃለች። ንጋት ላይ የፀሐይ ብርሃን በቀለማት ያሸበረቁ መስታወቶቿ ውስጥ ሲያልፉ የመስገጃ አዳራሹን ወደ አስደናቂ የቀለም ድግስ ይለውጠዋል። እንዲሁም ደግሞ የቫኪል መስጊድ በ48 ነጠላ እብነ በረድ አምዶቿ የጥበብ ጥራትን ያሳያል። ከነዚህም ባሻገር የሺራዝ የአትክልት ስፍራዎች በተፈጥሮና በሰው ልጅ ጥበብ መካከል ያለውን እምነትን ያሳያሉ። ከሺራዝ በስተሰሜን ምስራቅ 60 ኪሎ ሜትር ርቀት ላይ የጥንቱ ዓለም እጅግ አስደናቂ የአርኪኦሎጂ ስፍራ ፐርሴፖሊስ ይገኛል። በ6ኛው ክፍለ ዘመን ከክርስቶስ ልደት በፊት በአኬሜኔድ ስርወ መንግስት የተቆረቆረው ይህ ስፍራ የፋርስ ግዛት የክብር መዲና ነበር። የፋርስ ነገስታት ከግብፅ እስከ ህንድ ሸለቆ ድረስ የተዘረጋውን ግዛት ያስተዳደሩት ከዚህ ነበር። በድንጋይ ላይ የተቀረጹት ምስሎች የጥንቱን የፋርስ ግዛት ባህላዊ ስብጥር በግልጽ ያሳያሉ። ፐርሴፖሊስ ፍርስራሽ ብቻ ሳትሆን አንድ ወቅት እዚህ ታላቅ ስልጣኔ እንደነበር የሚያሳይ ሕያው ምስክር ነው። ዘመናዊቷን ኢራን ለመረዳት ከመሬቷ ስር ያለውን ተፈጥሯዊ ሀብት ማየት ያስፈልጋል። ከነዳጅና የተፈጥሮ ጋዝ ክምችት እስከ ለም ሸለቆችና ማዕድናት ድረስ ተፈጥሮ የሀገሪቱን ታሪክና ኢኮኖሚ ቀርጻለች። ነዳጅ በ20ኛው ክፍለ ዘመን መጀመሪያ ላይ መገኘቱ ኢራንን በመካከለኛው ምስራቅ ስልታዊ የኤነርጂ አምራች አድርጓታል። ይሁን እንጂ ተፈጥሯዊ ሀብት ሁልጊዜም የኢኮኖሚ ብልጽግናን አያረጋግጥም። ኢራን ግዙፍ ሀብት ቢኖራትም ለብዙ አስርተ ዓመታት በዓለም አቀፍ ማዕቀቦች ምክንያት የኢኮኖሚ ፈተናዎች ገጥመዋታል። ሆኖም ባህላዊ የንግድ ስፍራዎች አሁንም የኑሮ መሰረቶች ናቸው።
በቅርብ ዓመታትም ቱሪዝም ለኢኮኖሚው አስፈላጊ እየሆነ መጥቷል። ከጂኦፖለቲካዊ ውጥረቶች በፊት በዓመት ከ7 ሚሊዮን በላይ ጎብኚዎች ወደ ሀገሪቱ ይመጡ ነበር። ለብዙዎች ኢራን በጥንታዊ ታሪኳ፣ በባህሏና በአነስተኛ የጉዞ ወጪዋ ማራኪ መዳረሻዋ ሆና ቀጥላለች። ያም ሆኖ ግን ቁጥሮችና ሀብቶች ብቻ ኢራንን ሙሉ በሙሉ ሊገልጹት አይችሉም። ምክንያቱም ከኢኮኖሚና ከፖለቲካው ባሻገር እንዲሁም ከዜና አርዕስቶች በስተጀርባ ኢራን በባህሏ በሕዝቦቿና ለሺህ ዓመታት በጸናው ታሪኳ የተቀረጸች እጅግ በጣም ውድና ንጹሕ ምድር ናት። ከእስልምና እምነት ወጎች እስከ ፋርስ ስልጣኔ ቅርስ እንዲሁም ከአስደናቂ በረሃና የተራራ መልክዓ ምድሮቿ እስከ ጥንታዊ ከተሞች ድረስ ኢራን በዓለም ላይ ወደር የሌላት ስፍራ ናት። ምንም እንኳን የለውጥና ያለመረጋጋት ጊዜያት ቢኖሩም ባህሏና ሕዝቧ ሊረሳ የማይችል አሻራ ይተዋሉ። ምናልባትም እንደ ማንኛውም ውስብስብ ታሪክ እንዳለው ስፍራ ወደፊት የተሻለ መረጋጋትና ከዓለም ጋር ጥልቅ ግንኙነት ይፈጥራል የሚል የዝምታ ተስፋ አለ። ይህ የኢራን ጉዞ ካስደሰቶ መልክዓ ምድር፣ ታሪክና ባህል ተገናኝተው የዓለማችንን ጥልቅ ታሪክ የሚተርኩባቸው ተጨማሪ ስራዎች ለማግኘት ሰብስክራይብ በማድረግ ቻናሉን ይደግፉ። ስላዳመጣችሁኝ አመሰግናለሁ። በቀጣይ በምን ዙሪያ ዶክመንታሪ ቪዲዮ እንዲሰራ የምትፈልጉበትን ርዕስ በኮሜንት መስጫ ሳጥኑ ውስጥ እንድትጽፉልኝ በአክብሮት ጠይቃችኋለሁ። ሰላም ለሁላችን፣ ሰላም ለሀገራችን።